አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዝያ 30 በዚህ ቀን የእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም አርስጥቦሎስ ነው። እርሱም ከአምስቱ አገሮች የሆነ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ትጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ ተባለ። በዮሐንስ እናት ቤት ሐዋርያት ይጸልዩ ነበረ ተብሎ እንደተጻፈ እርሷም ባለጸጋ ነበረችና የዮናናውያንን የሮማይስጥን የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በበርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ወደ እነርሱ ላይ የሚደርስባቸውን መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ ክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔር በእጆቻቸው ላይ ድንቅ ታምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስም ከእርሳቸው ስለመለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሄዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ፣ በሮሜ ሀገርም አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ ሀገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍራቂያና በአምስቱ ሀገሮች በርቃ የሚባልም ሀገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። ከዚያም በከተማው መግቢያ ጫማ ሰፊ ነበር። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱን ወግቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዮናኒ ቋንቋ ኢታስታኦስ አለ። ትርጓሜም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቀኸው ነውን? አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረ ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከው እስራኤልን ከግብፅ እንደወጣቸው ሕግን እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ አስተምሮ ዘንድ ጀመረ። ከዚያም በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው፣ ወዲያውኑ ዳነ። በጌታችንም አመነ። እኛም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስም ወደ ቤቱ ወስዶ ልጆቹን ዘመዶችንም ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በብዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉት ተሰበሰቡ። እርሱም አንያኖስን ኤጲስቆጶስ አድርጎ ሹሞ ልጆችንም ቄሶችና ዲያቆኖች አድርጎ ከዚያም ወደ በርቃ ወደ አምስቱ ሀገሮች ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትን ቀሳውስትና ዲያቆናትን ሾመላቸው። ከዚህም በኋላ ወደ እስክንድርያ ተመልሶ ምዕመናንም ተጨምሮ በዝተው በታወቁ ቦታዎች ሁሉ በባህሩም ዳርቻ በላሞች መካበቢያ የሚባለውን አብያተ ክርስቲያናት ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያን ይገሉት ዘንድ በብዙ ድካም ፈለጉት። እርሱም 5ቱ አገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይገባ ይወጣ ነበር። በአንዲት ዓመትም ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመዶችን አድርገው በከተማ ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ይጮሁ ነበር። በላሞች መካቢያና
በአገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። የሌትም በሆነ ጊዜ ክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርአያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞች ሐዋርያት ጋር ተካከልህ አለው። እርሱም በልቦናው ፈጽሞ ደስ አለው። በማግስቱም ሁለተኛ ገመዶችን በአንገቱ አድርገው በአገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳት አንድደው የቅዱስ ማርቆስን ስጋውን ከውስጡ ጨመሩ። በክብር ባለቤት በጌታችን ፈቃድም ንጹሕቷ ጨለማ ቀዝቃዛ ንፋስ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ፣ ከሃዲዎችም ሸሹ። ምዕመናንም መጥተው የሐዋርያ የቅዱስ ማርቆስን ስጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ ኖሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን። እኛም በቅዱስ ማርቆስ ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። በሚያዝያ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ በእኛ ላይም ይቅርታውና ቸርነቱ ይደረግ ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪሬ ማላፍኖተ ጸምዱ ዘልፈለላ ነብብ ተወከብ ዘንዴቴ መጽሐፈ እንተረሴከ እግዚኦ ጸሪቀ ምሩት ውክፈ እምላጉ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤዛቲ መካን እስከ አደገ ሊቅ ሆኖ ስንጻል ጻፎ በክርታስ ጻፎን ዘይደርስ ወለዛ አንቦ ስተረኮመ ሳሊት ወለሰባ ቃሎ በጽና መንፈስ ጸሎተሙ ማርያም አረቄተ ኩሉ ባሰወሬ ማረን ኢየሱስ ክርስቶስ ቅዱሳኑ ጸሎት ይጠብቀን፣ በረከታቸውም ከኛ ጋር ትኑር። አምላክነ በከመ ትኮን ከመ ሰማይ